እንዴት አወቅሽ? አባዬ ድምፅ ሰምቼ ነበር። ከዛ ልክ ወደ ክፍል ስሄድ ፊት ለፊት አገኛቸው። አባዬ በቃ በጣም ፈርቼ ነበር። በቃ አለ አይደለ መጀመሪያ የመጣልኝ ሀሳብ አይነ ስውር መሆን ነበር። ከዛ ልክ እንደማየሱ ሆኜ የገባሁኝና የሚያደርጉትን ነገር ማየት ጀመርኩኝ። እና ደግሞ አባዬ ስልኬን ወስዶ ራሱ ከስልኬ እኮ ገንዘብ ሊወስዱ ነበር። ወረቀቱን ሲያስቀምጡት አይተሻል? አባዬ አይቻቸዋለሁ። ሆን ብሎን ያስቀመጡት እንጂ አባዬ ከኪሳቸው ወርቁ አይደለም። እንዴት? ቆይ ማለት ታዲያ እንደዚህ ቀለል አድርጋችሁ ነው የምታወሩት? የተላከ ሌባ ነው። ከዚህ ግን እንደው ፖሊስ ጣቢያው ቅርብ ነው። እንደው ራስ ጮህም ነበር ወግጭ የገዛይኛች ምጮ ያስጮሽ በየግድልኝ ነው የቅዱስ ሚካኤል። ከዚህ ደግሞ እኔ ምን አደረኩ? አንቺ ጥሩ አይደለም ወግጭልኝ። በቃ ያሸነፍኳት ሚስት የሆነብን ወገብሽ እንዲያልልሽ በእነሱ ለስራትናቸው ነበር። ይህን ታውቂያለሽ? ሌባ ሆነሽ ከተያዝሽ እኮ ቅጥቅጥ ነው የሚያደርጉሽ። እና እኛ ቤት የገቡት ሌቦች መች ተቀጠቀጡ? በእናትሽ ሌባ ነው። የራስሽ ጉዳይ። እኔ ሌባ መሆን አልፈልግም። ራስሽ ከሆንሽ ሁኚ። እና ታዲያ እኔ ከሆንኩ ምንድን ነው የምሰርቀው? እኔ ምን አውቃለሁ? ሌቦች የሚሰርቁት ስልክ ምናምን ነው። ምንድን ነው? አቶ ደረጀ ዛሬ እንግዲህ ሌላ ጥያቄ በችግር ላይ ችግር። እንግዲህ ደረጀ በነገራችን ላይ ዳጣ እዚህ ቤት ከመጣች ጀምሮ ነገሮች በጣም ተደራርበውበታል። ምክንያቱም በቃ በተለያየ ሰዓት በተለያየ ሁኔታ ከተለያየ ሰው እንግዲህ የሚመጣለት ጥያቄ የመጀመሪያ እንግዲህ አቢጌል ደረጀ መቋሚያ መቀመጫ መነሻ መሄጃ ሳትተው ነበር። በተለይ በቃ በዳጣ በኩል ምንድነው የሆነው ነገር? ዳጣ ማናት? ከየት ናት? ለምንድን የሚለው ነገር በጣም ሁሌም ሰላሟን ነስቷት ስለነበረ አቢጌል በዛ አማካኝነት እንግዲህ ሁሌም ደረጀን ሁሌም ተጨቃጭቀው ነበር፣ ጠይቀው ነበረ። ለምን እንዴት ከየት እያለች በጣም ጥብቅና የተለያየ ጥያቄዎችን ስትጠይቀው ነበረ። ደረጀም እንግዲህ በተለያየ ምክንያት ታይ እያለ ሲቆጣ ሲመክራት ሲገስጻት ሲያስተምራት ነበረ ማለት ነው። ግን እሷ በቃ በጣም ነበር ባህሩ አስቸጋሪ ነበረ። ግን እግዚአብሔር ይመስገን የማያልፍ የለም አልፎ ዛሬ አቢጌል ደረጀ ለአባቷ ተቆርቋሪ ለቤተሰብ ሀሳቢ ሆናለች። ይህ ጥረት እንግዲህ የአባቷ ነው ማለት ነው። እንግዲህ ብዙ ነገሮችን አስተካክሎ ብዙ ነገሮች በቃ እስከ ጥግ ድረስ ሰው ገለሻል ሰው ስለዚህ እኔ ታሰርልሻለሁ፣ እኔ ሞትልሻለሁ፣ እኔ እያዝልሻለሁኝ እስከ ማለት ድረስ የአባትነት ጥግ አሳይቷት፣ አሁን ግን እግዚአብሔር ይመስገን በጣም ለውጥ አለው ሁኔታ ላይ ነው ያለችው። ለሷ ብቻ ሳይሆን በቃ በጣም ነው ያስገረማት። የተደነቀችበት ብዙ ነገሮችን ነው ያየችበት። በዚህም እንግዲህ በጣም ደስተኛና በጣም ሰላማዊ ሁኔታ ላይ ነው ያለችው። ይሄ በዚህ እንዳለ እንግዲህ አቢጌል ደረጀ ከዛን ጀምሮ ከዛ ወዲያው ደግሞ የሰላም የእርግዝና ሁኔታ ሲታወቅ እሱ ደግሞ ሌላ ጥያቄ፣ ሌላ ብጥብጥ፣ ሌላ ችግር፣ ሌላ መከራ ነበር ያመጣው። ምክንያቱም አቢጌል በቃ እንዴት ከየት በቃ ሰላም ከየት ነው ያረግዝችው? ሰላምን ከየት ነው ያረግሽው? ከዛ ማርታ ጋር ትሄዳለች፣ ከዛ ደረጀ ጋር ትሄዳለች። እንዴት ለምን አትጠይቅም? ለምን አትናገርም? በቃ ሞላ ቤተሰቡን ስበጠብጠው ነበረ። ከዛ በኋላ ደግሞ በቃ እያንዳንዱን ነገር አንዱን ከአንዱ ጋር በማመሳሰል አንዱን ከአንዱ ጋር በቃ በነገራችን ላይ አቢጌል በጣም አእምሯ በቃ እንዴት ብዬ ነገራችሁ በጣም ፈጣንና ጥልቅ ነው። በቃ ነገሮችን የሚያይበት መንገድ በጣም ልዩና ጥበበኛ ልጅ ነችና ግን ችግሩ በቃ የያዘችውን ነገር አለቅም። በዛ ላይ የመጀመሪያ እንግዲህ ዳጣ ይችል የአባዬ ልጅ ናት። መጀመሪያ እንደመጣች ይችል ልጅ አባዬ ልጅ ናት ብላ ነበር። ጥርጣሬዋ ትክክል ናት። ሰላምም ስታረግዝ ነገር የአባዬ ሊሆን ይችላል አለች። እውነቷን ነው፣ የአባቷ ልጅ ነው። ሁለተኛ ዳጣ እዚህ ገበያ ስትመጣ እንግዲህ ከናታን ጋር ያላቸው ቅርርቦች ደስ አላለኝም። ይችል ልጅ ናታን ልትቀማኝ ነው አለች። እውነቷን ነው። ወዲያው እንግዲህ አፈፍ አድርጋ ዳጣ ወሰደችው እና አቢጌል እያንዳንዷ ነገር የምታያቸው ነገሮች ልክ ናት። ግን ደግሞ እሷ የአቢጌል ችግሯ ምንድን ታውቃላችሁ? የምትናገርበት መንገድ ወይም ደግሞ በሰዎች ጋር ለሰዎች እንትን ስትል ምንም አይነት የሆነ በቃ አይደለ በቃ እያንዳንዱን ነገር ምዝዝዝ አድርጋ ዝርግፍግፍ አድርጋ ነው የምትናገረው። ደግሞ የሆነ ፖላይት ላይ አይደለም ወይም ደግሞ ትትና በተሞላበት ሳይሆን በቃ ፓወርፉል ሆና ነው በቃ ሙሉ ፓወሯን ተጠቅማ የሆነ የጥላቻ በቃ አይደለ ይሄን ውስጧ ላይ የተሰማትን እንዳለ ግልብጥ አድርጋ ነው የምትደፋው። ነው እሱ ነገር ነው እንግዲህ ትንሽ በቃ እንዳለ እንትን ያደረጋት ማለት ነው። እንግዲህ በቃ ብዙ ነገር ሲሆን ደረጀ እንግዲህ በዛ መካከል በጣም ችግር ውስጥ ነበር። እዚህ ጋር ዳጣ ናታንን ያዘች ይባላል። ማርታ ደግሞ ናታንና አቢጌል እንዲጋቡ ወይም ደግሞ ናታንን ለልጇ ለማድረግ የማታደርገው ጥረት የለም። በዛ አማካኝነት እንግዲህ ቤተሰቦቹን ጠይቅ በቃ ብዙ ነገር ብላለች ማርታ ለራሱ ማለት ነው። አቢጌልም በቃ ቤተሰቦቹን እናንተ አስጠይቁ ናታንን እንግዲህ አቢጌል በቃ አንተ እንኳን ቢብጥል በቃ ወደ ሳይሆን ተገደህ እንግዲህ መስተፋቅር እስከ ማሰራት ድረስ ሄዳለች። በቃ በዛ ልክ ነው ነገሮችን
አቢጌል ስትለፋ የነበረው። ግን ያው ብዙ ነገሮች ማለት ከጥላቻ አንጻር ስለሆነ የምትነሳው ስኬታማ ያደርጋት። በመጨረሻ እንግዲህ እግዚአብሔር ይመስገን አሁን ላይ በጣም ተሻሽላ በጣም በጥሩ ሁኔታ ደስ በሚል ሁኔታ ላይ ነው ያለችው። በጣም ደስ ይላል። ተረጋግታለች። ጥሩ ነገሮችን እያደረገች ነው የምትገኘው። በጣም ልዩና ደስ የሚሉ ነገሮችን ነው እያሳየች የምትገኘው። ደረጀም እንግዲህ አሁን ላይ ደግሞ ያው በዚህ በማርታት ወይም በመድኃኒት ነው ደግሞ አሁን ላይ ሌላ ችግር የመጣበት። እንግዲህ አቢጌል ተስተካክለው ወደ ቤተሰቡ ስትገባ እንግዲህ እቺ መድኃኒት የምትባለው ሴትዮ ከመጣች ጀምሮ ደግሞ ሌላ ብጥብጥ እያመጣች ነው። ቤተሰቡን ትረብሻለች፣ ልጆቹን ትሳደባለች። በተለይ ዳጣን እንግዲህ ከዚህ ቤት ሳላስወጣሽ ብላ ያቀደችውን እቅድ ለማሳካት ዛሬ እንግዲህ ቤታቸው ድረስ ማርታና ደረጀን ወደ እሷ ጠርታ ሌባ ወይም ደግሞ እንግዲህ እንትኖችን ብር ከፍላ እዚህ ድረስ ልካለች። እንግዲህ ዘበኛውን ሳይቀር ተደብድቧል። በቃ ያው ሁሉ ነገር አድርገው እንግዲህ ያለከችው ልካለች። ግን ደስ የሚለው ነገር አቢጌል ደረጀ እያንዳንዷን ነገር አይታ ሰምታ ነው ነገሮችን አጋልጣለች ማለት ነው። ይሄ ደግሞ በጣም ደስ የሚል ነው። ይሄን ሁሉ እርቀት ሄደችው እንግዲህ አቢጌል እንተናማን ነው መድኃኒት ዳጣን ከዚህ ቤት ለማስባረር ነው። ደብዳቤ ጽፋ እንግዲህ ወረቀቱን እዛ ጥላችሁ ትጡ ብላ በዛ ልክ ስሟን እኔ ዳጣ ነኝ ምናምን ብላ ሁሉ ማለት ነው። ስለዚህ በቃ የፋራ እንትን በቃ በሷ ቤት እንግዲህ አራዳ ሆና ልታስፈራር ነው። ግን ደስ የሚለው ነገር ተባርኖባታል፣ ታውቆባታል። የዳጣ መከራ ግን ትንሽ ነገሮች ከበድ ብለዋል። በዚህ ላይ ደረጃ እንግዲህ ይሄ ነገር በዚህ ባለበት ሁኔታ ላይ ዛሬ ደግሞ ሰላም ደውላ ዳጣን እናቷን እንዲሁን ማትነግራት ከሆነ እኔ ራሴ ደውዬ ነይ ብዬ እነግራታለሁኝ በቃ እኔ እነግራታለሁ። ምክንያቱም ከዚህ በላይ ለምድሷ ተሰቃያለች። እኔም ደግሞ አልቻልኩም። በቃ ከዛሬ ነገ ብዬ ጊዜ ሰጥቻለሁ። መናገር ካለበት ተናገር አለ። እንደዛ የመጨረሻና የመጨረሻ እኔ ራሴ እነግራታለሁ እያለች ሾም ትገኙ። ደረጀ ደግሞ ማርታም ዳጣ የሱ ልጅ እንደሆነች ከሌላ ሰው እንድትሰማ አይፈልግም። ዳጣም ደግሞ እናቷ ሰላም እንደሆነች ከሌላ ሰው እንድትሰማ አይፈልግም። በአጠቃላይ እንግዲህ እሱ በራሱ መንገድ ለማስተካከል ነው። ግን በቃ ነገሮቹን አቅም ያንሰዋል። ይሄን ነገር ላደርግ ብሎ ሲነሳ በቃ ሰበቦች ይበዙበታል። አቅሙ ያንሰዋል። ለማርታ ለማስረዳት በቃ ሌላ ሞት ሆነበታል። በዛ ላይ ለዳጣ ለመናገር ደግሞ ምክንያቱም ዳጣ እናቷ እንደሆነ ከነገራት ማለት ምናልባት ከሰላም ዘና አልመጣም በቃ ብዙ ነገር ሊፈጠር ይችላል። እሱ ነገር በጣም ከባድ ነው ማለት ነው። ቤተሰቦቻችን እንግዲህ ወይዘሮ ማርታም ዛሬ በጣም ነው የተናደደችው። እህቷ መድኃኒት ይህን ነገር እንዳደረገችው ስትሰማ በቃ ማመን አቅቷታል። ግን ሁሉም ነገር አቢጌል ያለውን ነገር ነግራታለች። እንግዲህ አሁን ላይ በቃ ጉሮሮዋን ይዤ እሷ ይሄን ታደረገችኝ እያለች ነው። አቶ ደረጀም እንግዲህ በስበቡ እንዳውም ከዚህ ቤት ማባረሪያ ምክንያት አገኘሁኝ እያለ ነው የሚገኘው። እንግዲህ ሁሉም ሰው ጥላቻውን ሁሉም ሰው ከዚህ ቤት ትውጣልን ነው። ግን አትወጣም። ምክንያቱም አሁን ላይ ምናልባት ይሄ ነገር እንኳን ተንቢባል በቃ ለራስሽ ብዬ ነው ምናምን ብላ እህቷን እንግዲህ በይቅርታ እህት ስለሆነች ወይዘሮ ማርታ ለዛውም ደግሞ ታናሽቷ ስለሆነ እንግዲህ ይቅርታ ካለቻት ይቅርታዋን ተቀብላ እንድትቀጥል ታደርጋታለች ብዬ አስባለሁ። ምክንያቱም ከዚህ ቤት ማባረሩ ያን ያክል ምክንያቱም እንትን ስለማይመስላት ያኔ ጥሩ እንትን ስለማይመስላት ለቀጣዩ ግን ማስጠንቀቂያ ሰጥቶ ደረጀ ደግሞ እንኳን ይሄንን አድርጋ ገና ቀድማ ራሱ ከዚህ ቤት ትወጣልኝ እያለ ነበር ማለት ነው። ቤተሰቦቻችን እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ቤተሰቦቼ ወዳጅ ፍቅራችሁ ስለምትከታተሉኝ ክብር ይስጥልኝ። ላይክ ማድረጋችሁን አሁን ማትርሱ። እስከመጨረሻ ተከታተሉኝ። እወዳችኋለሁ።